ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የናይል አካዳሚ ነው ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብንም ጨምሮ የምናስተምርበት ቻናል ነው። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት እያስተማርን ነው የምንገኘው። ቀለል ባለ ሁኔታ አማርኛን ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ከወዲሁ ልናሳስባችሁ እንወዳለን። ዛሬ ደግሞ ለየት ባለ ሁኔታ የተመረጡ ወሳኝ ጥቅሶችን ማንበብና መረዳትን የሚል ሐሳብ ነው ይዤላችሁ የመጣሁት። እያንዳንዱን ረጋ ብላችሁ በመከታተል እስከ መጨረሻው ለመከታተል ሞክሩ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ነባር ቤተሰቦቻችን ደግሞ ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ ለሁሉም አማርኛ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ማንበብ እየቻላችሁ መጻፍ ለምትቸገሩ ደግሞ ቀለል ባለ ሁኔታ በአጭር ጊዜ ብቻ የእናንተን ድክመት ልናሸሽላችሁ እንወዳለን። ስለዚህ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ መማርና መለወጥ ትችላላችሁ። በውስጥ መስመር መማር የምትፈልጉ ከዚህ ጋር ማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። በአጭር ጊዜ ብቻ አቀላጥፋችሁ አማርኛ መጻፍና ማንበብ እንድትችሉ እናደርጋለን። እንዲሁም ደግሞ አጫጭር ጽሁፎችን እያነበባችሁ ነገር ግን ረጃጅም ጽሁፍና ምንባቦችን ለማንበብ፣ ጸሎት ለማድረግ፣ ቁርአን ለመቅራት፣ ሌሎችንም የተለያዩ ተግባራትን ለመተግበር አማርኛ ማንበብና መጻፍ የግድ ስለሚያስፈልጋችሁ ወደኛ ጎራ በማለት በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። አሁን ወደ ትምህርቱ ነው የሚሄደው። ረጋ ብላችሁ እስከ መጨረሻው ተከተሉኝ። የተመረጡ ወሳኝ ጥቅሶችን ማንበብና መረዳት። የመጀመሪያው የሳቅን ጣዕም የምታውቀው ከብዙ ሐዘን ውስጥ ብቅ ሲል ነው። ምንድነው የሚለው? የሳቅን ጣዕም የምታውቀው ከብዙ ሐዘን ውስጥ ብቅ ሲል ነው። ብዙዎቻችን ዝም ብለን እንዲሁ ስለሳቅን ብቻ ጥርሳችን ስለሳቀ ውስጣችን ስቋል ወይም ደግሞ ውስጣችን ደስተኛ ነው ማለት አይቻልም። ግን የሳቅን ጣዕም የምናውቀው በብዙ ሐዘን መካከል ያላሰብነው ደስታ ብቅ ወይም እኛን ፈንቅሎን ሲወጣ ያኔ የሳቅነው ሳቅ ከልባችን መሆኑን እናውቃለን። ስለዚህ የሳቅን ጣዕም የምናውቀው በብዙ ሐዘን ውስጥ በተከበብንበት ሰዓት ከውስጣችን ፈንቅሎ የሚወጣ ንጹህ ስሜት ካለን ያ የሳቅን ደስታ ማወቅ ወይም ጣዕሙን መረዳት እንችላለን ማለት ነው። ሁለተኛ፣ ትልቁ ችግር ጊዜ ማጣት አይደለም። ትልቁ ችግር ጊዜ ማጣት አይደለም። ትልቁ ችግር ነገሮችን ለመስራት ፍጹም እስኪሆኑ መጠበቅህ ነው። ልብ በሉ። ትልቁ ችግር ጊዜ ማጣት አይደለም። ትልቁ ችግር ጊዜ ማጣት አይደለም። ምክንያቱም ጊዜ ማጣት የማንኛውም ሰው ሊያጋጥመው የሚችል እውነታም ስለሆነ፣ ስለዚህ እሱ አይደለም የኛ ችግራችን። ጊዜ ማጣታችን አይደለም የኛ ችግራችን። ብዙዎቻችን አንድን ስራ ለመስራት ወይም አንድን ነገር ለማከናወን ፍጹም እስኪሆኑ መጠበቅ ነው ችግራችን። ስለዚህ ማንኛውም ሰው ያንን ስራ ለመስራት የግድ ሙሉ ገንዘብ እስከሚያገኝ መጠበቅ የለበትም። ሙሉ ጊዜ እስከሚያገኝ መጠበቅ የለበትም። ሁሉ ኢንፍራስትራክቸር እስኪሟላ መጠበቅ የለበትም። ምን ማድረግ አለበት? ባለው ነገር መሞከር መቻል አለበት። ባለው ነገር መስራት መቻል አለበት። ያለን ነገር በቂያችን ነው። ካወቅንበት ያለን ነገር ብዙ ነገር መስራት የሚያስችል ነገር አለን። ስለዚህ በዚህ ባለን ነገር መስራት እንችላለን እንጂ ያ ነገር ፍጹም ሆኖ እስከሚመጣ መጠበቅ የለብንም። እንደው በትንሹ አንድን ነገር ለመስራት ወይም ለማከናወን 100 ሺህ ብር ቢያስፈልገን 100 ሺህ ብር እስከሚሞላ መጠበቅ የለብንም። ያ 100 ሺህ ብር እስከሚሞላ 2-3 ዓመት ሊሞላን ይችላል። በዛን ሰዓት ብዙ የምናጣቸው ነገሮች አሉ። ስለዚህ ባለን ነገር ያን ነገር በትንሹ መጀመር መቻል አለብን። እንደዛ ሲሆን ነገ ትልቅ ደረጃ ላይ መድረስ እንችላለን ማለት ነው። ስለዚህ ትልቁ ችግር ጊዜ ማጣት አይደለም። ትልቁ ችግር ነገሮችን ለመስራት ፍጹም እስኪሆኑ መጠበቅ ነው። ስለዚህ ማንኛውም ሰው ፍጹም እስከሚሆን ያ ነገር
ሙሉ እስከሚሆን እስከፈለገው ደረጃ እስከሚደርስ መጠበቅ ሳይሆን ባለው ነገር በመንቀሳቀስ ለነገን ትልቅ ራዕይ መንደፍ መቻል አለበት ማለት ነው። ሶስተኛ አንዳንድ ጊዜ የሚሰማህን ረስተህ የሚገባህን ማስታወስ አለብህ። አንዳንድ ጊዜ የሚሰማህን ረስተህ የሚገባህን ማስታወስ አለብህ። ብዙዎቻችን የምንጎዳው በዚህ ነው። የሚሰማንን ብቻ በማዳመጥ የሚገባንን ነገር እንረሳዋለን። ስለዚህ የሚሰማንን ሳይሆን የሚገባንን ማዳመጥ መቻል አለብን። ብዙ ነገር ይሰማናል እኮ ብቸኝነት ይሰማናል፣ ድህነት ሊሰማን ይችላል። ብቻ ብዙ አይነት ነገር ይሰማናል። የሰው ጥላቻ ሊሰማን ይችላል። ነገር ግን እኛ ከአእምሯችን ላይ በሚፈጠረው ስሜት ሳይሆን መራመድ ያለብን ነገ የሚገባንን ነገር ነው። የሚገባንን ነገር ማስታወስ መቻል አለብን። በብዙ ስሜት ውስጥም እንኳ ሆነን የሚሰማንን ሳይሆን የሚገባንን ነገር ማዳመጥ መቻል አለብን ማለት ነው። ምክንያቱም አንድ ሰው በሰው ተናዶ ወይም ስሜታዊ ሆኖ እያለ ነገር ግን የሚሰራቸውን ስራዎች ረስቶ ሙሉ ለሙሉ ለስሜቱ ተገዥ ይሆናል። ያ እንዳይሆን ግን ያን ስሜት ለቆ ከዛ ስሜት ወጥቶ የራሱን ነገ መስራት ያለበትና ለነገ ህይወቱ ማድረግ ያለበትን ነገር ማዳመጥ መቻል አለበት። ለዛ ነው አንዳንድ ጊዜ የሚሰማንን ረስተን የሚገባንን ማስታወስ አለብን የተባለው። ስለዚህ ሁላችንም የሚሰማንን ረስተን ወይም ትተን የሚገባንን ማሰብ ግዴታ ነው። ካሁኑ መንቃት አለብን። ካሁኑ መባነን መቻል አለብን። ለኛ 30 ሰከንድ ብትባክን ምን ያህል ጊዜ እንደሚባክንብን ማወቅ መቻል አለብን። እድሜያችን እየጨመረ ጊዜያችን እየቀነሰ ነው የሚሄደው። ስለዚህ በዚህን ሰዓት ደግሞ የሚገባንን እንጂ የሚሰማንን ማስታወስ ተገቢ አይደለም። አራተኛ ከፍ የማለት ሚስጥሩ ዝቅ ማለትን መማር ነው። ከፍ የማለት ሚስጥሩ ዝቅ ማለትን መማር ነው። ልብ በሉ። ከፍ የማለት ሚስጥሩ ዝቅ ማለትን መማር ነው ማለት ምን ማለት ነው? ብዙዎቻችን ራሳችን ዝቅ ስናደርግ የበታችነት ስሜት ይሰማናል። ብዙዎቻችን ከሰዎች በታች የዋልን ሁሉ ይመስለናል። ራሳችን ዝቅ አድርገን ማየት ማለት ራሳችን የበታችነት ስሜት እንዲሰማን እናድርገው ማለት አይደለም። በእውቀት ዝቅ እናድርገው። እስኪ እኛ ራሳችን አውቀን ዝቅ እንበል። ምንድነው የምንጎዳው? ነገ ከፍ እንላለን። አንድ ሰው ራስን ዝቅ ስታደርግ ነው ነገ ከሰዎች እኩል ጋር ሊያኖርህ የሚችለው። እውቀት ያለው ሰውና ፍሬ የያዘ ዛፍ ሁሌም ራሱን ዝቅ ያደርጋል። እኛም እንደዛ መሆን መቻል አለብን። ስለዚህ ራሳችን ዝቅ ስናደርገው ከሰው በታች ዋልን አይምሰለን። ራሳችን ዝቅ የምናደርገው አውቀን መሆን መቻል አለበት። ስለዚህ ከፍ የማለት ሚስጥሩ መጀመሪያ ዝቅ ማለት ነው። ከፍ ለማለት የምንፈልግ ከሆነ ትልቅ ደረጃ መድረስ የምንፈልግ ከሆነ ዛሬ ራሳችን ዝቅ አድርገን መስራት መቻል አለብን። ማንኛውንም ስራ እኛ ዝቅ ብለን ራሳችን ዝቅ አድርገን መስራት ስንችል ነገ ከማንኛውም ከፍታ መድረስ እንችላለን። ከዛ ውጭ ግን ምንም ሳይኖረን ከፍ ብለን ምንታይ ከሆነ ለእይታ ብቻ ምንንጠራራ ከሆነ ነገ እዛ ዘቅት ቦታ መውደቃችን አይቀርም። ነገ ሜዳ ላይ መውደቃችን አይቀርም። ስለዚህ ለነገ ከፍታ የዛሬ ዝቅት አስፈላጊ ነው። ለነገ ዓላማ ዛሬ አላስፈላጊ ነገሮችን ልንሰራ እንችላለን። በጣም ብዙ አይነት ነገሮች። አንድ ሰው እኮ ወዶ አይደለም በጣም ዝቅ ብሎ ብዙ የማይገቡ ነገሮች የሚሰራው ነገ ከፍ እንደሚል ስለሚያውቀው ነው። ስለዚህ የዛሬ ከፍ ለማለት የምንፈልገው ከሆነ ነገ ከፍ ማለት የምንፈልግ ከሆነ ዝቅታን ወይም ዝቅ ብለን መስራትን መማር መቻል አለብን። ለዚህ ነው ከፍ የማለት ሚስጥሩ ዝቅ ማለትን መማር ነው የሚለው። የመጨረሻው ሞኝ ሰው ሲቆጣ ይናገራል፣ ብልጥ ሰው ሲቆጣ ዝም ይላል። ልብ በሉ። ሞኝ ሰው ሲቆጣ ይናገራል። አይታችሁት ከሆነ አንዳንድ ሰዎች ሲቆጡ ፊት ለፊት ይናገራሉ። ሰው ምን ይለኛል እንኳ አይሉም። ሰው ምን ይይዝብኛል አይሉም። ለተናገርኩት ቃል ምን ያህል ውጤታማ ነኝ ብለው ራሱ ያስቡ። ፊት ለፊት ይናገራሉ። ይህ ሞኝነት ነው። ብልጥ ሰው ግን ሲቆጣ ምንድን ነው የሚለው? ዝም ነው የሚለው። ምክንያቱም ሰውን ላለማስቀየም፣ ሰውን የሆነ ነገር ላለማድረግ ሲቆጣ ዝም ብሎ ያሳልፈዋል። አድሮ ብሎ ይናገረዋል። ብዙ ዝምታ ጥሩ ነው እያልኳቸው አይደለም። አብዝቶ ዝምታ ደግሞ ይጎዳል። አንድ ባለቤቱን ይጎዳል፣ ሁለት ደግሞ የዛን ሰው የቅርብ ሰው የሆነን ሰው ይጎዳል። ዝም ማለት ቁጣ ነው።
ነገር ግን በቁጣ ሰዓት ወይም በተበሳጨን በተናደድንበት ሰዓት ግን ዝምታ ወርቅ ነው። ለምን? ዝም ብለን ያሳለፍናቸው ነገሮች በጣም ብዙ በውስጣችን የቻልናቸው ነገሮች ብናፈነዳቸው በዛ ሰው ላይ እንደ እሳት ሆኖ ሊጠብሱት ይችላሉ። ስለዚህ በዝምታ ማለፋችን ደግሞ ትልቅነታችን ነው። ቤተሰብ ዛሬ ያየናቸው በጣም አስፈላጊና ወሳኝ ጥቅሶች የሚባሉትን ነው። ከነ ማብራሪያቸው በግልጽ ያሳየዋችሁ ይመስለኛል። እናንተም ከወደዳችሁት ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ ዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። እያስተማርን እንገኛለን። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ ሙሉ ሰዓቱን አመቻችታችሁ ለአንዳንድ ሰዓት ያክል መማር ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።